እሺማ እንዴት ናችሁ ቤተሰብ? እዚህ ውስጥ እዚህ ያላችሁ 2000 ምናምን ሰዎች ሰላም ናችሁ? እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስላስገባችሁኝ አመሰግናለሁ። አቡ ወይ ሶሪ መጠቻል ማሽ ውሃ ጠጪ። ከዚህ በቀደም ገብቼ ነበር የሆነ ቀን ማታ ላይ ማለት ነው። እዚህ አካውንትሽ ሳይቃጥል በዛኛው አካውንት ነው እና ገንዘብ ለምንድን ነው ቁስሌን የምታወጣው? እሺ እናቴ እሺ አሁን ቁስሌን ተቀሰቀሰ አልችልም። አሁን እንዴ ብዬ ላዳምጥሽ? ላለቀስ ነው። ሶሪ እሺ ይቅርታ። ሀና እሺ ውዴ እና ብር ተበልቶብኝ ምናምን ብዬ አውርቻችሁ ነበረ እና ለልጁ ሼር አድርጌለት ከዛን ከዚህ ላይ ወረድኩኝ ማለት ነው። ማን እንዳወረደኝ አላውቅም። በእርግጥ አንዴ እጅን ታቀብኝ ራሴን መቦጣ አሸንፈን ከፋለልን ባንዲራችን። አሁን እሰማሻለሁ እናቴ። ሲርበኝ አይሰማኝም፣ ጆሮ አይሰራም። እኔ ሲርበኝ እየተባረከ እንዴ እና እነግርሻለሁ። እየሰማሽ እንብላ ብያለሁ። ቤተሰብ እና ሀውያን እንትን ነበረ ማለት ሀውላ የሚሰራ ልጅ ነበረ እና ነግራችሁ ከዛ ሼር አድርጌለት ማን እንዳወረደኝ አላውቅም። ወረድኩኝ ማለት ነው። ከዛም ብዙ ቀን መጣሁ። ያው ብዙ አማርኛ መጻፍ አልችልም። እንደዚህ እየጻፍኩኝ ወጣሁኝ እና ያንቺን ያን ቲክቶክ ሼር ስላረኩለት አይቶ ወላይ እዛ ላይ ከተናገርሽ አልሰጥሽም አለኝ ማለት ነው። ስሜን ከጠራሽ እዛ ላይ አልሰጥሽም አለኝ። እኔ ከነስሙ ጠርቻለሁ እዚህ ጋር። ከዛ እዚህ ጋር ብዙ ጊዜ መጥቼ ነበረ እና አልገባኝም። ዛሬ ስሙን ጠርቼዋለሁ። ፎቶን እንጂ ያላመጣሁት ስሙን ጠርቼዋለሁ። እዛ ላይ ከተናገርሽ አልሰጥሽም ወላይ አለኝ ማለት ነው። እና ከነ መረጃው አለኝ ከነ ብር ደረሰኝ ትገባለት አለ እና ከዛ ላይ ግማሽ አሰጠና አሁን እኔ እናቴ ታማብኛለች፣ እውነት ደግሞ እናቴ ያስፈልጋታል እና ላክልኝ አልኩት ማለት ነው። ከዛን አርብ ዕለት ያኔ የ2 ወር በፊት ነው። ከስዑዲ ነው እህቴ ያስተላለፈችለት። እህቴ አታውቀውም፣ እሱን አታውቀውም። እኔ ነበርኩኝ ብር ማስገባ በሱ ማለት ነው። ከዛን 3000 ሪያል ነው ያስገባችው። እዚህ 500 ብር እጁ ላይ ነበር። አሁን የራሴ መጀመሪያ የሰጠሁት። ከዛን መጨረሻ ላይ አሁን ምን ያደርገኛል? ከነጭራሹ ራሱ አልሰጥሽም አይለኝም፣ ሰጥሻለሁ አይለኝም። በቀደምለት ሐሙስ ዕለት ያንቺ ሼርታ ካየ በኋላ በቃ በየቀኑ ጨቀጭቋለሁ፣ በየቀኑ ማለት ነው። ከነጭራሹ አልሰጥሽም ምንም እንደምታመጭ ማያለው ይለኛልም። መልሰውን ደግሞ ቆይ ሰጥሻለሁ ይለኛል። መጀመሪያ ምንድን ነው አካውንት ተይዞብኛል ነበር ያለው። አካውንት የተያዘበት ለሳምንት ለ15 ቀን ይለቀቃል አሉ ብሎ ከተደረገ። ከዛ አካውንቱ ተለቆልኛል ብሏል ከአንደበቱ ማለት ነው። ከዛ አሁን አስገባልኝ ስለው ችግር ላይ ነኝ ይለኛል። ከነጭራሹ መልስ አይሰጥም። ኧረ አላረግሽም፣ እየሰማንሽ እና ከነጭራሹ አሁን ደግሞ ምንድነኛል? ዛሬም ደግሞ ምንድነኛል? ለንግግሩ አልጠቀመውም ያንን ቃል ማለት ነው። አስገባልኝ ስለው እንግዲህ የዛሬ 2 ወር ሂሳብ በስንት እንደሚገባ ሁሉም ያውቃል። በ37 25 ሴትዮ ሚዩት አረግሽ
ስለ ብላክ ማርኬት ምናምን እዚህ ጋር አታውሪ። እንትን ላይ ነው፣ ኦንላይን ላይ ነው ያለ ነው። አይቻልም። መንግስት ይሰማል፣ ያስጠይቀናል በህግ። ስለ ሀዋላ ምናምን አታውሪ። ስለ ምንዛሬው ስንት ምናምን አታውሪ። ምን ብለሽ ብቻ አውሪ። እሺ። እና ቀንሶ ካለው ምንዛሬ ቀንሶ ሳለ አለሽ ካለው ምንዛሬ ቀንሶ ትናንትና ግማሹን ብር አስገባ ማለት ነው። ግማሹን ብር ትናንትና ሲያስገባ ለምንድን ነው ግማሽ አይደለም 700 ብር ብቻ አስገብቷል። ያኔ በራሱ ባሰቡ ማለት ነው ቀንሶ፣ ለዛውም የዛሬ 2 ወር ከዛ በትንሽ በቀነሰ አማርኛ 700 ድርሃሙንም ያገኘሽ እኮ እዚህ ላይ በመናገርሽ ነው። ተመስገን በይ። ከዛን አሁን ይሄንን የቀረውን አስገባልኝ አልኩት። አስገባልኝ ስለው ንግግሩን አልጠቀመውም፣ እግዚአብሔርን ያለኝም ማለት ነው። ከዛን መረጃ አለኝ፣ ይኸው ጽፈት ከላይ ማለት ነው። ምን እንደምታመጪ ያለው ሂጂ የፈለግሽውን አድርጊ ያለኝ እና ብሩን እንድጠይቁልኝ ነው፣ ሌላ ነገር አይደለም። እንደኔ በውስጥ በቀደም ዕለት እዚህ ጋር ገብቼ በውስጥ መጥቶ የጻፉልኝ የተበሉትም አሉ። ይሄ ብቻ አይደለም፣ ልጅቷ እኔ ጋር አለች። እኔ አሁን ለራሴ ራሱ ባሉን አንቺ ለሰው እንደምትሆኝ ለራሴ ራሱ ባሉን ልጆቹን አምጥቶ ቤት ውስጥ እንደሚደበድብ ሌላ ሰዎችም አሉ፣ ልጆች ማለት ነው። ብሩ ራሱ ሊከለኝ መደብደብ፣ አሁን ሰው መደብደብ ወንጀል ነው። ለምን ፖሊስ አጠሩበትም? እኔ እዛ አይደለሁም። እኔን ያስፈራራኛል። እኔ የእሱ አምጥቶኝ ስራ አላስገባኝም። በእርግጥ ግን ያስፈራራኛል። እዛ ቤት ውስጥ መጥቼ ከስራ እንዳላስወጣሽ አለኝ። እኔ ራሰል ኬማን ያለሁት እሱ አላስመጣኝም። ምን እየተቆራረጠ ነው ማሬ። ራሰል ኬማ ማለት እኮ እዛው ኢማራት ነው። እዛ አይደለም ያለው ስትይ ሌላ ሀገር ያለሽ አስመሰልሽው። ምንም እኮ ስቱ ካላረግሽ እየሰማንሽ ነው። ምን አልሽ? እየሰማንሽ ነው። ምንም ስታካል ያረግሽም አልተቋረጥሽም። እኔ ያለሁት ራሰል ኬማ ነው። እሱ ልጆቹን እያመጣ ስራ ያስገባል ማለት ነው። እኔን ግን ስራ ያስገባኝ አይደለም። እኔን አላስገባኝም። ግን ምን ብሎ አስፈራራኝ? ከዛ ቤት ውስጥ መጥቼ አወጣሻለሁ ነው እንጂ ያለ። ከዛ ቤት አምጥቼ አወጣሻለሁ። እኔ ያኔ ሼሪታውን ካረኩለት በኋላ እዛ ውስጥ እዛ ሄደሽ ስሜን ካጠራሹ እዛ ሄደሽ ከተናገርሽ ከዛ ቤት አወጣሻለሁ አለኝ ማለት ነው። እና እኔ አሁን አንድና አንድ የሚፈልገው ገንዘቤን ነው የሚፈልገው ማለት ነው። ሲፈል ሰውዬው ወንጀል እየሰራ ነው። ለምን ለፖሊስ አትጠቁሙም ነው ያልኩት። እኔ መጠቆም አልችልም፣ ሀቡ መረጃ የለኝም። ግን ያሉት ፓስፖርት መረጃ ያላቸው ሰዎች ለምን አይጠቁሙም? የነገሩት ፈርቷል። ከቤሩት ያመጣት ልጁ ታዳምጪ ማሬ። መረጃው ለነገሩት ሰዎች፣ መረጃ ያላቸው ሰዎች፣ ነገር የሚያውቁ ሰዎች 999 ነው የፖሊስ ቁጥር። ለምን ለፖሊስ ደውሎ አይጠቁሙበትም? ስልክ የላቸው፣ ስልክ የላትም። አሁን ለምሳሌ እኔ ጋር ያለችው ልጅቷ ስልክ የላትም። ለአንቺ እንዴት ነገሩሽ? አንቺን በምን አግኝተው ነገሩሽ? ስልክ ከሌለ እኔ ጋር ያለችው ልጅቷ እኔ ጋር አምጥቶ ስራ ያስገባል። ለምን አትደውይላትም? አንቺ ጋር ከሆነ ያለችው በአካል ከሆነ የነገረችሽ፣ ከአንቺ አጠገብ ከሆነች መረጃው እሷ ጋር ካለ በአይንሽ ካየሽው፣ ለምን በአንቺ ስልክ አሁን እዚህ ጋር በገባሽበት ስልክ 999 ደውለሽ ለምን ለፖሊስ አትጠቁሚም? እኔ ያው እንደዛን መጣልኝም አንደኛ፣ ሁለተኛ ነገር ደግሞ ስለማላቅበት አልጠቆምኩኝ ማለት ነው። በዛ ላይ ይፈሩታል፣ ልጁን በጣም ነው የሚፈሩት እነሱ፣ ያስፈራራቸዋል። የፍሩት ችግር የለም። ፖሊስ ጋማውን ይዞ ወደ ሀገር ቤት ሲወረውረው እስር ቤት አስገብቶ የዛና አይፈሩትም። 999 ትደውይና የሚሰራውን ወንጀል በኔ ነገርሽ ለፖሊስ ትነግሪያለሽ። ከዛ ፖሊስ አሳዶ ይዘዋል። እሺ አሁን ብሬን ትጠይቅልኛለሽ አቡ? ወይ ፖሊስ ይጠይቀዋል። ለምን ይሄ የብር ጉዳይ ብቻ አይደለም፣ ልጆችን ይደበድባል ብለሻል። ሰው መደብደብ ደግሞ ወንጀል ስለሆነ ወንጀል የሚሰራ ሰው ደግሞ በህግ ነው መጠየቅ ያለበት። ፖሊስ ጋር 999 አሁኑ ደውለሽ ለፖሊስ ጥቆማ ስጪ። ሴቶችን እንደሚደበድብ እያመጣ ስራ እያስገባም እንደሚያስፈራራቸው ከስራው እንዲያወጣቸው ይህንን ጥቆማ ስጪ ለፖሊስ። ኦኬ ለፖሊስ ይሄን ብቻ ነው የምናገረው ወይንስ ያኔ አሁን ለምሳሌ ልጅቷ እኔ ጋር ልጅ እሷ መናገር ትችላለች? ትችላለች። እሷ አይደለች ጉዳዮች ትችላለች መናገር።
እሺ እኔ ገንዘብ ያኔ ከስውር ከዛ ስለተላከ እንዴት ነው የምጠይቀው? እኔ ያኔ ደረሰኝ የተላከበት የእህቴ አሰሪን የላከው። ስለዚህ በስሜ ስላልሆነ በስሜሽ ስላልሆነ ምንም የምታመጪው ነገር የለም ነው ያለኝ። ስለ ብሩ አንቺ ስለሚሰራው ወንጀል ስለሚደበድባቸው ኢትዮጵያውያን ሴቶች ነው ጥቆማ የምትሰጪው። ስለ ብርሽ ደግሞ የእህትሽ አሰሪ በሱ ስም ስለገባ እሱ ይፈሷል ስለ ብሩ። ከዛ ከስዑዲ እዚህ የገባበት በማን የገባው? በሱ ስም ነው የገባው። ሰውየው ያለው እዛ ነው፣ ስዑዲ ነው ያለው። አሰሪዋ ከሳዑዲ ነው ገንዘቡን የላከው። ከሳዑዲ ወደዚህ መክሰስ ለገንዘብ ይቻል አይቻል አላውቅም። እሱን ጠይቅ ሄዶ ባንክ ጠይቆ ነበር። የእህቴ አሰሪ ማለት ነው። ባንክ ስጠይቅ 24 ሰዓት ከሆነ እንመልስ ነበረ፣ ግን አሁን 24 ሰዓት ስላልሆነ አንመልስም ማለት። እሱን ሰውዲውን ጠይቂው። አረብ ስለሆነ ያው መፍትሄ አያጣም። ጠይቂው፣ እሱ የእህትሽን አሰሪ ጠይቂው። አሁን ግን ስለሚሰራው ወንጀል ስለሚደበድባቸው ልጆች ፕሊዝ አሁኑኑ ለፖሊስ ጠቁም የባክሽ። ይህ ወንጀል ነው። እሺ 999 እሺ። ስለዚህ ልጆቹ ላይ የሚደርሰው ነገር የለም። ሳ ምንም የሚደርሰው ነገር የለም። ለምንድን ነው የሚደርሰው? ወንጀል እየተሰራባቸው ያለው እነሱ ናቸው። ግን አሁን እኔ ጋር ያለችው ቀራማ ውስጥ ከቷታል። አምጥቷት ከቀራማ ውስጥ ከቷታል። ችግር የለውም። እሱ ነው የሚጠየቅበት ስለ ቀራማው። እሷ አራናዊ አይደለችም። በላቅ እስከሌለባት ድረስ ቀራማ ችግር የለውም፣ ይቆጥራል። ከሀገሪቷ መውጣት ስትፈልጊ ወይ በብሎክ ትወጫለሽ ወይ ደግሞ ከፍለሽ በነፃ ትወጫለሽ። መምጣት ማለት ነው። ቀራማ ምንም ወንጀል አይደለም። እሺ፣ አመሰግናለሁ። አሁኑ አደራ። እሺ ፕሊዝ እንደውላለሽ። እሺ